አባታችን ለኛ ግን ጎድሎብናል። ማይቀረው ቢሆንም ጉድለቱ ግልጽ ነው። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያግኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ክቡር የኢፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ፣ ክቡር መሐመድ ኢድሪስ የኢፌዴሪ ሰላም ሚኒስትር፣ በዚህ ሀገራዊ እንደተባለው አንድነትን ክቡራን ሚኒስትሮች፣ ሚኒስትር ዴታዎች፣ በዚህ ሀገራዊ እንደተባለው አንድነትን በሚያንጸባርቅ መልኩ ሽኝት እየተደረገላቸው ላሉት ተቀዳሚ ሀጂ ዶክተር ዑመር ኢድሪስ ሐዘናችንን በሁሉም የሃይማኖት ተቋማት ጉባኤ ስም እጅግ ለማስተላለፍ እንወዳለን። ከሁሉ በማስቀደም የሁሉና የኢትዮጵያ ሃይማኖት ተቋማት ጉባኤ በላይ ጠባቂ አባቶች በመሆን የተቋማችንንና ሀገራችንን በከፍተኛ ኃላፊነት ያገለገሉ የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈተ ሕይወት የተሰማን ሐዘን ጥልቅ ነው። ለሙስሊሙ ብቻ ሳይሆን እንደ ሀገር ትልቅ ጉድለት ደርሶብናል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የኢትዮጵያ ሃይማኖት ተቋማት ጉባኤን በበላይ ጠባቂነት ከመምራት ከማገልገላቸውን በተጨማሪ የዛሬ 15 ዓመት ጉባኤው ሲመሰረት በመስራች ኮሚቴነት እየነበሩና ለሰላም፣ ለአንድነት፣ ለህብረት ሁሌም ከፊት የሚመሩ የሚቀድሙ ሁሌም ሰላምን የሚያስቀድሙ ከሁሉም ነገር በላይ ሀጂ ዶክተር ተቀዳሚ ሙፍቲ ሰውነትን የሚያስቀድሙ ሰውነት ከሁሉ በላይ ነው የሚሉ አብሮነትን፣ ሰላምን የሚሹ ስለ ሰላም ስንላቸው በስተርጅናም ከዚህ እስከ መቀሌ ከዚህ እስከ ሶማሌ ክልል በመመላለስ ምሽት ሌሊት ቀን ሳይሉ ለሰላም 24 ሰዓት የተጉ አባት ናቸውና ነፍሳቸውን በደጋጎቹ እቅፍ ያድርግልን። ሀጂ ዑመር ኢድሪስ ተቀዳሚ ሙፍቲ በመላው ኢትዮጵያውያን ዘንድ ተወዳጅና ክብርን የተጎናጸፉ የሀገር አባት፣ የሀገር ዋርካ ስለመሆናቸው የተለያዩ አካላት ምስክርነታቸውን ሲሰጡ ይደመጣሉ። በበርካታ የማህበራዊ ሚዲያ ላይም የእሳቸው ንግግሮች፣ ምክሮችና ተግሳጾች ሲዘዋወሩ እንመለከታለን። በተለይም ከእስልምና መሰረታዊ አስተምህሮ ተነስተው የሰው ልጅ ሁሉ ሊከበር የሚገባ ፍጡር መሆኑን በተመለከተ ደጋግመው ሰውን ሁኑ፣ ሰውነት ይቅደም፣ ሰውነት ከእምነትም ከዘርም ከሁሉም በላይ ነው የሚለው ንግግራቸው ዘመን ተሻጋሪና በብዙሃኑ አማኝ ዘንድ ተቀባይነትን ያገኘ የዘመኑ ጥቅስ ተደርጎ የሚወሰድና ከልፈታቸውም በኋላ የሚታወሱበት
ድማኝ ዘንድ ተቀባይነትን ያገኘ የዘመኑ ጥቅስ ተደርጎ የሚወሰድና ከልፈታቸውም በኋላ የሚታወሱበት ድንቅ ንግግራቸው ነው። እርግጥ ነው ከተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በቅርበት እንደሰራ ሰው ከሳቸው ብዙ ጥበብ፣ ማስተዋል፣ የንግግር ለዛና አዋቂነታቸውን የተረዳንና የተማርን መሆኑን ለመግለጽ እንወዳለን። የተቀዳሚ ሙፍቲ መምህርነታቸው፣ መሪነታቸው፣ አባትነታቸውና ለሀገር ያደረጉትን አስተዋጽኦ ግምት ውስጥ በማስገባት አንጋፋው የአዲስ አበባ ዩኒቨርሲቲ የክብር ዶክተሬት በመስጠት የክብር ዶክተር ሰኝቷቸዋል። ታላቁ አባታችን የህዝበ ሙስሊሙ ብቻ ሳይሆን የሁሉም ኢትዮጵያውያን አባት የሆኑ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ዛሬ ተሸንፈዋል። የፈጣሪያቸውን ጥሪ ደርሷቸው በቅንነት በከፍተኛ ቁርጠኝነት ወደ ታመኑለት አምላካቸው ቢሰበሰቡም በሕይወት ዘመናቸው የሰሯቸው ታላላቅ ስራዎች፣ የሰነዷቸው ኢስላማዊ መጻሕፍት፣ የተናገሯቸው ንግግሮች፣ ምክሮችና ተግሳጾች ሁሉ ከኛ ጋር አብረውን የሚኖሩ እሳቸውንም የሚታወሱበት ቋሚ መዘክራቸው እንደሆነ የተጀመረው የማስተባሰብና የመሰነድ ስራው ተጠናክሮ እንዲቀጥል በጉባኤያችን ስም አደራ ለማለት እወዳለሁ። በተለይም በዚህ መርሃ ግብር ሀገር አቀፍ በሆነ መድረክ ሽኝት እንዲደረግላቸው አብይ ኮሚቴ በማቋቋር ጀምሮ አጠቃላዩን ሂደት ሲመሩ ለነበሩትና ኮሚቴውን ላዋቀሩ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጨምሮ በሀገራዊ ጉዳይ የፌዴራል መንግስት በራሴና በኢትዮጵያ ሃይማኖት ተቋማት ጉባኤ ስም ምስጋናዬን ላቀርብላቸው እንዲፈቀድልኝ እጠይቃለሁ። ይህ በሁሉም ለኢትዮጵያ ለሀገር የሰሩ ለሰላም የሚጮሁ ለአንድነት ለአብሮነት የሚተጉትን ሁሉ በእንደዚህ አይነት መልክ ኢትዮጵያ በክብር እንደምትሸኛቸው ማሳያ ናቸውና በሰላም ነፍሳቸው እንድታርፍ የኢትዮጵያ ሃይማኖት ተቋማት ጉባኤ በሁሉም ሃይማኖት ተቋማት ስም አሁንም ምስጋናዬን እና ጥሬን ለማቅረብ እወዳለሁ። አመሰግናለሁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በማረፋቸው የኢፌዴሪ መንግስት ጥልቅ ሐዘን ተሰምቶታል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በአመራር ዘመናቸው የሙስሊም ማህበረሰብን አንድነት እንዲጠናከር በተለይም ተቋሙ በሕግ ዕውቅና አግኝቶ እንዲቋቋም ባደረጉት በጎ አስተዋጽኦ ይታወሳሉ። ተቀዳሚ ሙፍቲ ሐጂ ዑመር በሕይወት ዘመናቸው በህዝቦች መካከል መቀራረብ እንዲኖር የለፉ ሀገራቸውን የሚወዱና ለሀገራችን ኢትዮጵያ ሰላምና ህብረ ብሔራዊ አንድነት መጎልበት በቅንነት የለፉ አባት ነበሩ። ይህ በጎ ተግባራቸው ሁሉም የሚዘከር ነው። መንግስት ለቤተሰባቸው፣ ለሃይማኖቱ ተከታዮችና ለመላው የሀገራችን ህዝቦች መጽናናትን ይመኛል። አመሰግናለሁ። በመቀጠል የዕለቱ የክብር እንግዳ ክቡር አምባሳደር ታዬ አጽቀሥላሴ የኢፌዴሪ ፕሬዝዳንት መልእክት እንዲያስተላልፉ በአክብሮት ጋብዛለሁ። በአዳራሽ የምትገኙ እንዲሁም ይሄን ፕሮግራም የምትከታተሉ ውድ ኢትዮጵያውያን፣ የተከበራችሁ የሃይማኖት አባቶች፣ የተከበራችሁ ከፍተኛ የመንግስት ስራ ኃላፊዎች፣ የተቀዳሚ ሙፍቲ ቤተሰቦች፣ ክቡራትና ክቡራን፣ ኢትዮጵያ ዛሬ ታላቅ ሰው አጣለች። መሪር የሐዘን ቀን ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በሕይወት ዘመናቸው ማስተዋልን፣ ትዕግስትን ካስማቸው ድንኳናቸው አድርገው የኖሩ እንቁ ኢትዮጵያዊ ናቸው። ለመላው ኢትዮጵያዊ ይህንን ዕውቀታቸውን ያስተማሩ ናቸው። በጎ መምህር፣ በጎ አባት፣
መልካም አባት ነበሩ። በእውቀታቸው በጥበባቸውና በእርጋታቸው ለሁሉም ኢትዮጵያዊ ማሰላሰልን፣ ማጤንን፣ አቅል ማድረግን እየኖሩበት ራሳቸው አስተምረዋል። ደግ አባት፣ ቅን መምህር ነበሩ። ቀዳማዊ ሙፍቲ ሐጂ ዑመር በልግስናቸው በተለይ በእውቀት ልግስናቸው፣ በበጎ ስራቸው፣ በመልካም አበርክቷቸው ምንጊዜም ሲታወሱ የሚኖሩ አባት ናቸው። ምንኛ እድለኛ ናቸው! ምን አይነትስ ተሰጦና መልካምነት ነው! ይህ በሁላችንም ሲዘከርና ሲታወስ የሚኖር ነው። የአምላክ ነህና እውን ወደ አምላክ ትመልሳለህ ይላል አስተምሮቱ። ትምህርቱ ይህም ቢሆን አባታችን ለኛ ግን ጎድሎብናል። ማይቀር ቢሆንም ጉድለቱ ግልጽ ነው። ጥበበውን፣ ጸጋውን፣ አስተውሎቱን አጣ ነው። ሁሉም ምን አይነት ትዕግስት ተላብሰው ኖረዋል? ሁሉም አርቆ አሳቢነቱ ምን ያክል ጥልቅ ነበር? መልካምነትና ጸጋውን አጥተናል። አባታችን የእርሱ ሐሳብ፣ መልካምነት፣ በጎነት፣ አርቆ አስተዋይነት፣ ቻይነት፣ አስታራቂነት፣ ሰው መሆን የሚጠናው እኛ መልካም አርአያነቱን ቋሚዎች ስንከተልና ስንከተል ብቻ ነው። እርስዎ የሁሉም ኢትዮጵያዊ ኖት። የኔ የምንለው በሐሳቦ፣ በአእምሮ፣ በጭንቀቶ፣ በደስታው የኔ የምንለውን ነገር ከሱ እናገኛለን። ይህ ምንኛ መታደል ነው! ምንኛ በረከት ነው! ይህ የኢትዮጵያ ቀለም፣ የኢትዮጵያ ፍቅር፣ ለኢትዮጵያ ያልሰጡት ምን ነገር አለ? እስከ እልፈተ ሕይወቶ ድረስ። በመጨረሻም በኢትዮጵያ መንግስትና በራሴ ስም ለመላው ቤተሰብ ኢትዮጵያውያን ሙስሊሞች፣ ለሁሉም ኢትዮጵያውያኖች መጽናናትን እመኛለሁ። አባታችን የሰላም ቀንዲል ነውና በሰላም እንሸኝዎታለን። መልካም ረፍት